የሰው ልጅ ዋናው ማድረግ አይደለም አስተሳሰቡ ነው ጋይስ። ሰው ካሰበኝ እውነት በቃ አስተሳሰቡ ነው። በቃ ሰው ያለውን ነገር የሰጠ ንፉግ አይባልም እውነት ለመናገር ማለት ነው። እና አስባ ምናልባት ከሌላ አንዳንድ ነገር ይሆንሻል ብላ የእቃ ልካልኛለች እና በጣም አመሰግናለሁ ውዴ። ያው ታውቂያለሽ እንጂ ቴንክ ዩ። አዎ ታያለች ብዬ ተስፋ አደርጋለሁ እና እንደምታዩ ተስፋ አደርጋለሁ። በጣም አመሰግናለሁ ቴንክ ዩ እያለሁ እንግዲህ ታውቂያለሽ። አዎ እግዚአብሔር ይመስገን። እና ያው ብዙ ነገር አስበሽ ነበረ ግን ያው አሁን ስላልተሳካልሽ ነው። ችግር የለውም ማሰብሽ ራሱ ለኔ በቂ ነውና ቴንክ ዩ ማለት እፈልጋለሁ። አዎ እና አሳያቸዋለሁ። ምንም አይደለም ማለት ለኔ ትልቅ ነገር ነው። አስባ በቃ ይሄ ነገር ይጠቅምሻል እስቲ ምናልባት ካስፈለገሽ ምናምን ነገር ብላ ልካልኛለች እና በጣም አመሰግናለሁ ልላት እፈልጋለሁ በዚህ አጋጣሚና ውዶቼ። አዎ አሳያቸው ነው። ሰላም ሰላም ውድ የሀናና የኢዮብ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለ እግዚአብሔር ይመስገን እኛ በጣም ደህና ነን። እንዴት ናችሁ ውድ ቤተሰቦቻችን? ደህና ናችሁ ወይ? ስራ፣ ኑሮ፣ ህይወት ሁሉ መልካም ነው? እግዚአብሔር ይመስገን እኛ ጋር ሁሉ መልካም ነው፣ ሁሉ ሰላም ነው። ክብሩ ይስፋ ለመድኃኒዓለም። ሰላም በላቸው ወይ? ሰላም እንዴት ናችሁ ውድ ቤተሰቦች? ደህና ናችሁ ወይ? እንግዲህ አንድ ቀን ያው እንደምታውቁት እንዳያችሁትም ትንሽ ያው ተቀይሜ ነገር ነበርና እንግዲህ አሁን ያን ቀን ብዙዎቻችሁ ኧረ ለምንድን ነው እንደዚህ የሚል ኮሜንት አይቼ ነበርና ያው ሳላስበው ነው እና ፍራንክ ያደረገችኝ እና እንግዲህ ያው ይቅርታ ልበላቸው ብላለች። ያው አጥፍቻለሁ ምናምን እያለች ነበረ እና በዚሁ አጋጣሚ ደግሞ ያው አንድ ሁለት ነገር እንነግራችኋለን። እንዴት ናችሁልን? ግን በድጋሚ ሰላም ናችሁ ወይ? በያላችሁበት በአውሮፓም በአሜሪካም በየትም በኢትዮጵያ ውስጥም ያላችሁ ቤተሰቦቻችን ደህና ናችሁ ወይ? ሰላም ናችሁ ወይ ማለት ነው የመጣ ነው። ማለት ያው እንዳያችሁ ትንሽ ያው ተቅበዝብዤ ነበር ያን ቀን። እሷ ማለት ያው ትንሽ ተጨንቄ ነበር። በእርግጥ እሷ አስጨንቃ ምናምን አይደለም። ያው ለእኔን አለ አይደለ የእኔን ትዕግስት ያው ለማየት መሰለኝ እንደዛ ነው አይደለ? አይ ቲንክ እንደዛ ይመስለኛል። እንደዛ ነው እንግዲህ ያለችኝ እና በጣም እንግዲህ አንዳንድ ሰው ደግሞ እየው ባለ ዩቲዩብ አትሆን በጣም ለምንድን ነው የምትናደደው ምናምን ያላችሁ። ከዛ ደግሞ እንደገና ደግሞ አንድ ሁለት ሶስት ኮሜንት ደግሞ ምን የሚል ኮሜንት አየሁ መሰላችሁ? ለምን ታዋቂ ቲክቶከሮች ጋር ለምን አትሰራም ብላችሁ የጠየቃችሁኝ ያላችሁ፣ ለዚህም አንደኛ መልስ እሰጣችኋለሁ። ሌላ ነገር ደግሞ እንደገና እግዚአብሔር ይመስገን እናመሰግናችሁም ነው። ያው በምንም ያው አለ አይደለ በተለያዩ ጥረቶችም ቢሆን እግዚአብሔር ይመስገን 10,000 ገብተናል ለማለት ነው የመጣሁት። በጣም እናመሰግናችኋለን። እንደዚህ ዝቅ ብለን ነው እናመሰግናችሁ። 10,000 ሰብስክራይብ ደርሰናል። እንግዲህ እግዚአብሔር ከፈቀደ ደግሞ እንሰራለን። 30፣ 40,000፣ 50,000 ያደርሱንና ያው ህይወታችን የተሻለ እንዲሆንልን እንድታደርጉልን ለማለት ያክል ነው። ከዛ ደግሞ ሌላ ደግሞ እንግዲህ በጣም የዱባይ ወይም ደግሞ የማዳም ቅመሞች በጣም እያበረታታችሁን ነው እና በጣም እናመሰግናችኋለን። እናንተ የምር የኛ በቃ ብርታቶቻችን ናችሁ ከእግዚአብሔር በታች እና እንወዳችኋለን ለማለት ነው የመጣሁት። የሀና ደግሞ እንዲሁ በጣም የምትወዳት ጓደኛዋ ያው ስም መጥራት አያስፈልግም ያው ሰርፕራይዝ አድርጋናለች እና እግዚአብሔር ያክብርልን። ምንድነው ሰርፕራይዙ? እሱንም እናሳያችሁ ይሆናል። እና ይሄ ደግሞ ያው አንዳንድ ነገር ትላችኋለች ስላለው ነው። አዎ እና ያው እንግዲህ ባለፈው ፕራንክ ብያችሁ እንግዲህ ዞር እያልኩ ነበረ ልሞክር ምናምን ነገር እያልኳችሁ ነበረ። እንግዲህ ከእናንተ ጋር የነበረውን ነገር አይታችኋል። እርግጥ ነው እውነት ለመናገር ከዛ በላይ በጣም ሞር ማበሳጨት ይችል ነበረ። ምክንያቱም ያው እንግዲህ እንደምታውቁት እሱ ትንሽ ቶሎ የመበሳጨት ባህሪ ስላለበት ማበሳጨት እችላለሁ ሞር። ግን አሁን ትንሽ ያለንበት ሁኔታ ስለሆነ እስኪ ወደፊት እናርገው ብለን ቀለል አድርገንለታል፣ እናሻሽልለታለን ወደፊት ምንም አይደለም። እና ቤተሰቦቼ እውነት ለመናገር አሪፍ ነው። በቃ እኔ በጣም በነገራችን ላይ ኮሜንታችሁ በጣም ያበረታታኛል ብዙ ጊዜ ማለት በቃ እችላለሁ እንዴ ለካስ እችላለሁ ብዬ ሞራል እንዲኖረኝ በቃ ወደፊት እንዲሄድ ነው የምታደርጉኝ ብዙ ጊዜ እና እሱም ያው እንግዲህ ከነበረበት ነገር አንፃር
ፀሐይ ላይ ነው የመጣው ከውጪ የነበሩትም ሁኔታዎች ነበሩ ከስራ ጋር የተገናኙ ነገሮች እና በጣም የሚያበሳጩ ነገሮችም ነበሩና ከዛ ጋር ሲጨማመር እንደውም በቃ ትዕግስተኛ ነው ለእኔም ትዕግስት አድርጓል። እንደውም እውነት በጣም በቃ ወይ ተናዶ ይወጣል ወይ በቃ የሆነ ነገር ብዬ አስቤ ነበረ፣ ግን እንደውም ታግሷል። እንግዲህ ውድዬ ይቅርታ ማለት ያው አንዳንዴ ምን አለ አብዛኛውን ነገር እውነታ ነው፣ ግን ቢሆንም ደግሞ እስቲ በቃ ምን ያህል ይታገሰኛል፣ በጣም ይታገሰኛል። ግን ደግሞ በቃ አንዳንዴ ሰዎች በጣም ብዙ ነገሮች ሲደራረቡባቸው ይከብዳል እና እንደውም በትዕግስት ተወጥቶታል ብዬ ነው የማስበው። እንግዲህ ከዚህ በኋላ ልክ እንዳላችሁ በጣም በፕራንክ በተለያዩ ነገሮች እንግዲህ እግዚአብሔር ቢፈቅድ ያው ከተወሰነ ጊዜ በኋላ ማለት ነው። አሁን አልላችሁም ያው አሁን ደከም እያለንም ስለሆነ ትንሽ ቁጭ ብዬ ረጅም ሰዓት ማውራት ምናምን ትንሽ እንትን አልለም እና ግን ፕሮሚስ በቃ ወደፊት ይስተካከላል ሁሉም ነገር እና ልክ እንዳላችሁ ደግሞ በጣም እናመሰግናችኋለን። 10,000 ገብተናል፣ እግዚአብሔር ይመስገን። በመቀጠል ደግሞ እናንተንም እናመሰግናለን። እውነት ለመናገር እኛን በቃ ማንነታችን እኛን ነው አይታችሁ የተከተላችሁን እንጂ እውነት ለመናገር ያን ያህል የሚያስከትል ስራ የሆነ ነገር ሰተናል ብዬ እኔ አላምንም። ምክንያቱም ገና ብዙ ነገር ይቀርናል ብዬ ነው የማስበው። ግን አንዳንዴ እግዚአብሔር የሰው ፍቅር ይስጣችሁ የሚባለው ይሄ ነውና ያው እናንተ እኛን ከማበረታታት አንጻር በቃ ጎበዙ፣ ኑ በርቱ፣ በዚህ ህይወታችሁ ይቀየራል እያላችሁ ብዙዎቻችሁ በቃ እኛን በእውነት በቃ በጣም ሞራል እየሰጣችሁ እስካሁን ድረስ ሳታቋርጡ ስትከተሉን የነበራችሁ ከዚህ በኋላም ደግሞ እንደምትከተሉን እንግዲህ ተስፋ እናደርጋለን። ወደ ቤተሰቦቻችን እንግዲህ ኢዮባ ይቅርታ ተጠይቋል። ያው ግን ሌላ ጊዜ አሻሽላለሁ፣ ምንም አይደለም። ሙክራይ ግን ተሳክቷል ጋይስ፣ ምንም አለለም። ትንሽ ያው ተሳክቶላታል። ትንሽ ያው በውስጥ ያው ተበሳጭቻለሁ በጣም አንዳንዴ ምን አለ ያው አንዳንዴ ምን ልበላችሁ የሆነ ያው በሆነላ ደከም ባለ ጎን የሆነ ነገር ሲገባ የሆነ የሚሰማ ነገር አለና ትንሽ ያው ውስጤ ላይ ቅር እያለኝ ነው። እንዴት ማለት በጣም በቃ እንዴት እያወቀችኝ እንዳስቸግረኛለች ምናምን ማለት በደንብ ከማወቋ የተነሳ እንደዚህ አስቸገረች ብዬ ትንሽ ተቀይሜ ነበር ውስጤ ላይ። ያው ኋላ ግን ተናድጃለሁ፣ በእርግጥ ተናድጃለሁ። ካሜራ ምናምን ያለ ማስለይ ተናድጃለሁ። አላየሁም፣ ምንም ያየሁት ነገር አልነበረም። ደክሞኛል በዛ ላይ ምናምን እና ለማንኛውም በድጋሚ በጣም ነው የምንወዳችሁ የምርኛ ማለት በጣም እንዴት ልበላችሁ በጣም ትንሾች በጣም ማለት ነው እግዚአብሔርን እና በጣም ነው የምናመሰግናችሁ። እና ምን መሰላችሁ በጣም ብዙ ሰው ጋር ማለት በጣም ከመጀመሪያው ዩቲዩብ ስንጀምር ጀምረን ታዋቂ ሰዎች ጋር ታዋቂ ቲክቶከሮች ጋር እንድንሰራ ያው ጋይድ ታደርጉናላችሁ በኮሜንት እና አሁንም እንደዛ ብላችሁናል። ሰብስክራይባችሁ እንዲጨምር ለምን ታዋቂ ሰው ጋር አሰሩም ብላችሁን ነበረ። እናንተ ናችሁ በቃ ማለት እናንተ እኛን ስለምትወዱን ነው። ምክንያቱም እኛ ምስኪኖች ነን እንደምታዩን እዚህ ትንሽ ቤት ነው ዩቲዩብ የምንሰራው። በቃ ምንም የምንሰራ በቃ እዚህ አንድ ክፍል ቤት ላይ ነው የምንኖረው። ምንም ነው አሪፍ ነው በቃ ለኛ እግዚአብሔር ይመስገን ፍቅር የተሞላበት ቤት ላይ ነው ያለነው። ለኛ ፍቅር አለን በቃ እግዚአብሔር ይመስገን። አንድ ክፍል ቤት አለች ማለት በቃ አሪፍ ነን በቃ አሪፍ ላይ ነን እኛ ምንም ባይኖረን ማለት ነው። ግን ስለ ታዋቂ ዩቲዩበሮች እና ስለ ታዋቂ ቲክቶከሮች ስላላችሁ ማርያምን ብዬ የምነግራችሁ ነገር ማለት ነው ከ15 በላይ ዩቲዩበር ቲክቶከር አናግሬያለሁ እኔ በግሌ ማለት ነው። ምክንያቱም ሰው እናንተ እኛን ስለምትወዱን ነው። ከፍ ያለ ሰው ደግሞ እኛን ያወደን ማርያም ከሱ በታች የሆነን ሰው እንደማይወድ ያየሁበት ኮንዲሽን ነው። ስንቶችን እንደጠየቅን ማለት ነው። ማርያምን ማስም መጥራት ያው ታዋቂዎች እነማን እንደሆኑ ስለሚታወቅ ማለት ነው። ቲክቶከሮች እንደዚህ ቪዲዮ አሰሩኝ ባካችሁ፣ እንደዚህ ቪዲዮ እንስራ ባካችሁ፣ አብራችሁ አሰሩኝ ብዬ ያለመንኩት ቲክቶከር ያለመንኩት ዩቲዩበር የለም። ማርያምን በውስጥ ማለት ነው። ምናልባት አስፈላጊ ከሆነ ፎቶ ሁሉ ለጥፌ በቃ ከነ የሚመልሱልኝ መልስ ሁሉ መለጠፍ እችል ነበር፣ ግን አስፈላጊ አይደለም እና ለዚህ ነው እንጂ እኛ እምቢ ብለን አይደለም ለማለት ነው። ጠይቀናል። ማንም ይመጣ የለም። በቃ እናንተ ስለምትወዱን ስለምታከብሩን እግዚአብሔር ያክብራችሁ። እንወዳችኋለን። እኛም
ምክንያቱም የምር በቃ እናንተ ለእኛ በቃ ኃይላችን ናቸው። በቃ ከእግዚአብሔር በታች ጥሩዎች ናቸው። አበረታታችሁናል። እግዚአብሔር ያበርታችሁ። በያላችሁበት በስራ ቦታም ያላችሁ ሁሉ ያበርታችሁ። እኛ እንደምታበረታቱን ሁሉ እንወዳችኋለን እና ምንም በቃ ያልሞከርነው ነገር የለም። ለምን ኢዮባ እንደዚህ አትሞክርም ስለምትሉ ለምን ሌላ ጋር እንደዚህ ብዙ ጊዜ ስለተደጋገመ ነው ይሄ ኮሜንት እና ይህንን ለመመለስ ነው። ከዛ በመቀጠል ደግሞ እንግዲህ ነው አንድ ነገር ያለሽ ያው ከዛ በመቀጠል ልናገር በቃ አንድ እህታችን ከዱባይ እና በጣም በቃ የምር ብዙ ነገር ያው ገዝታ ልትልክልን ነበረ። በዚሁ አጋጣሚ ግን ያው አልተመቻትም፣ ያመጣላት አጣ ምናምን ያው አልተመቻትም። የገዛችልንም ራሱ የቀራል። ምክንያቱም ወደዚህ የሚያመጣላት ሰው አጣና በጣም 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 ባለሽበት ሰላምሽ ይብዛ፣ እንወድሻለን። ያው ስም አንጠራም ብያለሁኝ። ያው ሰርፕራይዝ አድርጋናለች ማለት ጊፍት ተልኮልናል። በጣም ማመስገን እፈልጋለሁ። ምክንያቱም የሰው ልጅ ዋናው ማድረጉ አይደለም አስተሳሰቡ ነው። ጋይስ ሰው ካሰበኝ እውነት በቃ አስተሳሰቡ ነው። በቃ ሰው ያለውን ነገር የሰጠ ንፉግ አይባልም፣ እውነት ለመናገር ማለት ነው። እና አስባ ምናልባት ከሌላ አንዳንድ ነገር ይሆንሻል ብላ የእቃ ልካልኛለች እና በጣም አመሰግናለሁ ውዴ። ያው ታውቂያለሽ እንጂ ቴንክ ዩ። አዎ ታያለች ብዬ ተስፋ አደርጋለሁ እና እንደምታዩ ተስፋ አደርጋለሁ። በጣም አመሰግናለሁ ቴንክ ዩ እያለሁ እንግዲህ ታውቂያለሽ። አዎ እግዚአብሔር ይመስገን። እና ያው ብዙ ነገር አስበሽ ነበረ፣ ግን ያው አሁን ስላልተሳካልሽ ነው። ችግር የለውም። ማሰብሽ ራሱ ለእኔ በቂ ነው እና ቴንክ ዩ ማለት እፈልጋለሁ። አዎ እና አሳያቸዋለሁ። ምንም አይደለም ማለት ለእኔ ትልቅ ነገር ነው። አስባ በቃ ይሄ ነገር ይጠቅምሻል እስቲ ምናልባት ካስፈለገሽ ምናምን ነገር ብላ ልካልኛለች እና በጣም አመሰግናለሁ ልላት እፈልጋለሁ በዚህ አጋጣሚ እና ውዶቼ። አዎ አሳያቸው ነው፣ ችግር የለውም። ፌርሙዝ ይባላል አለ። በጣም ታምረው ስትወልጂ አጥሚት መጠጫ ይሆንሻል የኔ ውድ ብላ ማርያምን እኔ በቃ እንደ እንቁላል ነው የተንከባከቧት ያለው የስጦታ ማርያምን እና በጣም ወድጃታለሁ። እቃዋን ራሱ ያው በእርግጥ አላውቀውም የምን ግን ያው በኋላ ነው ያወቅኩት፣ ከመጣ በኋላ ነው። ያው የግድ ማመስገን ስላለብኝ አዎ ግድ ነው የእውነት በጣም እናመሰግናለን። እንደምታውቂው ከዛ ደግሞ ያው ቪዲዮዎችንም ልካልኛለች እና በጣም አመሰግናለሁ ልልሽ እፈልጋለሁ ውዴ። ሌላው ነገር ደግሞ ያው ቅድም አባልክ እንዳላችሁ ማለት ነውና እናመሰግናለን በጣም ሰው ማለት ነው ልክ ሁሉንም ነገር ውጪ እንደምታዩት አይደለም ጋይስ። ማለት ሰዎችን ከርቀት እንደምታውቋቸው አይደለም ሁሉም ነገር ማለት ነው። ማለት ይሄ ነው ያ ነው ልላችሁ አልፈልግም እኔ። ምክንያቱም እግዚአብሔር ለሁሉም ቀን አለው፣ እግዚአብሔር ለሁሉም ቀን አለው ብዬ የማምን ሰው ነኝ እኔና ችግር የለውም ለኛም ቀን አለ። ምንም አይደለም ባለንበት ሁኔታ አሁን ባለንበት ነገር እግዚአብሔር ይመስገን። ነገ ታሪክ ይቀየራል እመኑኝ። እኛም ደግሞ ማለት ነው የተሻለ ቦታ ደርሰን እግዚአብሔርንም እናንተንም ልክ እንዳሆኑ የምናመሰግንበት ቀን ይመጣል ዳግም። አሁንም ደግሞ እግዚአብሔር ይመስገን። ምክንያቱም ለሰው ልጅ ዋናው ቁም ነገር ጤና ነው፣ ከዛ ፍቅር ነው። አሁን ያለንበት ስፔሻሊ ዘመን ምንም የሚያስመኝም ነገርም አይደለም ያን ያህል ትልቅ ነገር። ግን ደግሞ ሰዎች ስትሆኑ ለመኖር ትፍጨረጨራላችሁ፣ በቃ ትሞክራላችሁ ምናምንና አባ ደግሞ በጣም እንደምታውቁት ደጋግም ያላችሁ ብዙ ጊዜ እናወራለን ስለ እንደዚህ ነገር ከመጣበት ነገር አንጻር ሞራል ውስጥ ከነበረው ነገር አንጻር ምናምን ያን ነገር አሁን ላይ በቃ ቢሰራ አይምሮ ነፃ ይሆናል እና ስራ የማውጣቱ ነገር ምናምን ነገር ትንሽ ጫና አሳደረበትና ትንሽ በቃ አንዳንዴ በቃ ይጨናነቃል ምናምን እንጂ ከዛ ውጪ ሁሉ ሰላም ነው እግዚአብሔር ይመስገን። ምንም አይደለም። የጠየቅናችሁ ማለት ያውቃሉ፣ ብዙ ጠይቀናል፣ ሞክረናል። ምንም አይደለም። ሰውም የሆነ ቦታ ላይ መቀመጥ አለባችሁ፣ ስፔሻሊ ሰው እንዲያያችሁ ማለት ነው። ሰው እንዲያያችሁ የሆነ ከፍታ ቦታ ላይ ትንሽ ከፍ ካላላችሁ ሰዎች አያዋችሁ። ግን በሰዎች የሚታይም ባይታይም የእግዚአብሔር ቀን ሲመጣ የዛኔ ሁሉም ነገር ይሆናል እና
ችግር የለውም፣ አይከፋንም። አይ ለምን አትሞክሩም፣ ለምን እንደዚህ አታደርጉም፣ እንትናን አትጠይቁም ትላላችሁ ኮሜንት ላይ ብዙ ጊዜ እና ለዛ ነው ያው እሱ መልስ እየሰጠው አብሽሪ ውዴ ልል እፈልጋለሁ እንግዲህ እና አዎ እንግዲህ ያው ላለመጥፋት እየሞከርን ነው። አሁን ዩቲዩብ እንዳይረሳን በዛ ላይ ደግሞ 10,000 ገብተናል። በዛው ልናመሰግናቸው ነው ጋይስ የመጣ ነው። ቴንኪው እላችኋለሁ የመዳም ቅመሞችዬ። እንግዲህ በጸሎታችሁ አስቡኝ። ያው አሁን እየተቃረብን ነው፣ እየገፋን ነው እና ድካምም እያለን ነው። ጸሎታችሁ አስቡን ላለው በዛው ደግሞ ልጄ ምን እንደሆነ ገምቱ። ማለቴ ጾታው ማለቴ ነው ገምቱ። ያው አሁን አልነግራችሁም፣ ግን ገምቱ። እኛ አውቀናል፣ ግን እናንተ ደግሞ ገምቱ። እንግዲህ ያው ግምታችሁ የተደረሳችሁበት የዛኔ ታዩታላችሁ ማለት ነው እና ስለዚህ ነገር እግዚአብሔር ይመስገን። እግዚአብሔር በያላችሁበት ይጠብቃችሁ ማለት ትፈልጋለሁ። አባዬ የምትለው ነገር አለ? አይ ጨርሻለሁ። በእርግጥ እኔ ያው ድግግሞሽ ሆነ እንጂ እና እንዳልሽው አንቺም እንዳልሽው እኔም እንዳልኩት ማለት ማርያም በቃ አንዳንዴ ይገርመኛል። በቃ ማለት ብዙ ጊዜ ሰው ተከታይ የሚኖረው ማለት በቃ እግዚአብሔር ይከተል፣ በቃ ለሁሉም ነገር እግዚአብሔር ይቅደም። በቃ እኔ እግዚአብሔር እንዲቀድምልኝ ነው የምፈልገው እስከዛሬም ቢሆን። ግን ሰው ማርያም በቃ ይገርመኛል። በቃ የሆነ ከፍ ሲል እኔ እንዴት ልበላችሁ በቃ ቃል ራሱ የለኝም ማርያም ለመግለጽ። ምክንያቱም ማለት በቃ ስጠይቃቸው የሚመልሱልኝ መልስ ማለት ነው በቃ የሆነ ከሰው ማይጠበቅ ማለት በእንትን ብቻ። አሁን ለምሳሌ አንዳንድ ሰዎች አብዛኛው በቲክቶክ በምንም ስታዩቸው የሆነ በካሜራ በቃ መልካም መስለው የሚታዩ ሰዎች አሉ ሲያው ሞልተዋል በካሜራ ማለት ነው። በቃ እንደዚህ ሲረዱ ምናምን። እኔ እርዳታ አልነበረም የጠየኳቸው፣ እርዳታ ገንዘብ እንደዚህ ምናምን አይደለም። እኔ አብረውኝ ለማደግ እኔ ቢያንስ 30 40 ሺህ 50 ሺህ በቃ ሰብስክራይብ ደርሶ ቪዲዮ ታይቶ ከዛ በኋላ የሆኑ ነገሮችን አሟልቼ ለምሳሌ እነዚህ ካሜራ ሊሆን ይችላል ወይ ደና ስልክ ወይ ደና ቤት ገብቼ ምናምን ቪዲዮ ለመስራት። አሁን የኛ ብዙ ጊዜ የማይታየው ምንድነው ደና ቤት ላይ ደና ቪላ ቤት ወይ የሆነ መዝናኛ አለመሄዳችን ነው። ማርያምና ኳሊቲ ነው። ለምን ግን ይሄን ነገር ለማድረግ ደግሞ እኛ ምንድነው ብዙ ነገር ይላልናት ኢንቨስት ማድረግ አለብን። ያ ኢንቨስት ለማድረግ ደግሞ ገንዘብ ያስፈልጋል። ደግሞ እዛ ለመድረስ ደግሞ እነዛ ሰዎች ጋር ለመታየት ብቻ ነው የጠየቋቸው። ገንዘብ እንደዚህ የሆነ ነገር እንዲገዛ ሳይሆን እነሱ ጋር ስታይ የኔ እንትን ይጨምርልኛል፣ የኔ ቫልዩ ይጨምራል ብዬ ስላሰብኩ ስጠይቃቸው ኧረ በቃ ይሄንን ነው የሚልኩልኝ። እንደዚህ የምር እንደዚህ የላኩልኝ በጣም አሉ። አንዱ ሁለት ሶስት ስማቸውን አልጠራም፣ ችግር የለም የእጃችሁን ይስጣችሁ ነው ናቸው። ምክንያቱም ቆይ እንዴት ሰው በዚህ ልክ ያስባል ማለት ከፍ ማለት እነሟች ነን ነገ ማለት 100 ዓመት እንኳን ማንኖር ሰዎች ለምን ምቀኛ እንደምንሆን አላውቅም። ብቻ ይሄ ነው የነበረው ነገር። እናንተ ግን በቃ የኛ ተከታዮች ነው ወዳችኋለን። ማርያም በቃ ባትከተሉ ምን ወዳችኋለን። ግን ስለ ዩቲዩበሮች እና ስለ ታዋቂ ቲክቶከሮች ያው ምንም አለም ካሁን በኋላ ምክንያቱም ሁሉንም ስለታዘብኩት። ምክንያቱም ከፍታ ላይ ስትሆኑ ነው ሁሉም የሚጠይቃችሁ የሚፈልጋችሁ። እኔ ከፍተኛ ሆኜ ደህና ቤት ላይ ገብቼ ደህና ነገር በደህና ካሜራ ተቀርጸን እንደዚህ የሆነ አነጋጋሪ ነገር ምናምን ብንሰራ ማርያምን 9 ወር ሰርተን ነው እንግዲህ 10,000 የደረስ ነው። የምር ሼር አድርጉልን፣ ሼር እስኪ ቢያንስ ሼር እንኳን አድርጉልን፣ እንትናችንን በእናንተ ሼር አድርጉልን ስንላችሁ የሆነ ሰው